ሰላም እንደናችሁ የኢየሱስ በተባረከ ይሁን ኢየሱስ ብቻውን ያድናል እንግዲህ ምንም ማድረግ አይቻልም ላይክ በማድረግ ጀምሩ የትም እንዳትሄዱ ወይንን ጉድ ማርያም ማለት መርህ ለመንግስተ ሰማያት ማለት ነው ወደ መንግስተ ሰማያት መርታ የምታስገባ ማለት ነው እንዲሁም ደግሞ እመቤታችን ቅድስት ድንግል ማርያም በዚህ ምድር 64 አመት ኖራለች ከዛ በኋላ 64 አመት ከኖረች በኋላ በጥር 21 ቀን የእረፍት በዓሏ ነው ከዛ በኋላ ደግሞ ናሴ 14 ቀን አዋሪያት ስጋዋን ተቀብለው ቀብረዋታል እንዲሁም ደግሞ ፍልሰታ ማለት መፍለስ ከአንድ ቦታ ወደ አንድ ቦታ መሸጋገር እንደማለት ነው እና ስጋዋን ከምድር ወደ ገነት ሄዶ ነበር ከዛ ድጋሚ ከገነት ነው ተሰጥቷቸው ሐዋርያት የቀበሯት እና በዛ የተነሳ ፍልሰታ ይባላል ይሄ ጾም ፍልሰታ ለማርያም እንለዋለን ሌላው ደግሞ ከሐዋርያት መካከል ቀድሞ ያየው ሐዋርያ ቅዱስ ቶማስ ይባላል ቅዱስ ቶማስ ከሀገረ ስብከቱ ወይም ደግሞ ከሚያስተምርበት ሀገር ሲመለስ ነበረ ያያ በዚህ ጊዜ እመቤታችን ምን አለችው አንተ ነህ መጀመሪያ እርገቴን ያየኸው ብላ ከዛ ሰበኗን ማለትም ላይክ ይሄ መቀነት እንደማለት ነው ሰበኗን እንደ ምስክር የሆነክታል አንተ ነህ ያየከው እና ለሐዋርያት ሜደክ ንገራቸው ብላ እሱን ሰጠችው ማለት ነው ከዛ በኋላ ነው ሐዋርያት ሱባኤ ያዙት ይሄንን ሱባኤ ያዙ ሁለት ሱባኤ ነው ያዙት አንድ ሱባኤ 7 ቀን ነው እና ሁለት ሱባኤ ሲሆን 14 ቀን ማለት ነው ለዛ ነው ፍልሰታ 14 ቀን የቀረውን ዝርዝር በተራት ፈልጉ ምንም ማድረግ አይቻልም ታምረኞች ናቸው ከገነት አብጥቶ ሲቀብሩ አስቡ ጉደኞች ናቸው ከጌታ ኢየሱስ ብቻውን ያድናል ዋው የኔ እናት ሲሪየስ ሆኖ ነው የምታወራው ምጥን ያለ ቆንጆዬ ተረት ሲሪየስ ሆኖ ነው የምታወራው እንደው የተረት ዋንጫ ብኖር አሁን ከኛ ማን ይቀድማል ማንኛ ዋናውን ይዘን ነው ወደ ኢትዮጵያ ምለም ከዚህ በላይ ተረት የለም ምንም ማድረግ አይቻልም ኢየሱስ ብቻውን ያድናል ያልተጻፈው የቀረውን በተረት ፈልጉ በቅዱሱ ቃል ያለው ስሙ ያለው ይሄን የጴንጤን ንግግር ስሙ የጴንጤ ቮካብላሪ በአማርኛ ደስ ብሎኛል ጴንጤ ነፍስም አልቀረልኝም አማርኛ እንብዛም አልወደድኳትም ጴንጤ በፊቴ ሞገስ አላገኘችም አማርኛ እንዳላስቀይም ጴንጤ በስጋ እንዳልገለጥብህ ዋው አማርኛ አልተሳካም ጴንጤ ግን የሚለው ጌታ አልፈቀደም ትክክል አማርኛ ዝሙት ሰራ ጴንጤ ወደቀ ነው የሚለው አማርኛ አጨብጭቡ ጴንጤ ክብር አምጡ ነው የሚለው አማርኛ አዝኛለሁ ጴንጤ ልቤ ወረደብኝ አማርኛ ጾም ጸሎት ላርግ ጴንጤ ምሽት ልግባ አማርኛ ይቅና ጴንጤ ደግሞ የሚለው ተከናወን አማርኛ ሞተ ጴንጤ ወደ ጌታ ሄደ ደስ የሚል የዳነ ማህበረሰብ ደስ አይል ክብር ለኢየሱስ ይሁን ኢየሱስ ያድናል ምንም ማድረግ አይቻልም ሰውየንም እኔ ኦርቶዶክስ ነኝ ጓደኛዬ ደግሞ ጴንጤ ናትና ትናንት እኔ ጋር ነው ያደረችው መታ እኔ ገናውን ከንቅፌ መንዛቴ ነው እሷ ግን ኪችን ማለት ነው ድምጿን እየሰማት ነው ምን እንደምታረግ ነውና አብረን እንያዝ እስቲ
ዋ ጥቅል ጎመን ቀውጢ ሆኗል። ግን ኪችኑ ይመቸው። አይ ሞያ መዝሙሩ አለ ጋይስ። ስሚኝ አይደለማ እንደ ጊዜ ስጪኝ ስሚኛ። ታዲያ የዳነ ማህበረሰብ ተረት አያወራም። ያንን ነገር መቼም አንረሳም። ማምለጣችንን በደረስንበት ሁሉ እናወራለን። በጌታ ነው ያ ሁሉ የሆነው በኢየሱስ። ከዛ ጨለማ አምልጠናል። ክብር ለኢየሱስ ይሁን። አይ ጴንጤ በገባበት ሁሉ ኢየሱስ ነው የሚሸጥ። ኧረ ኢየሱስ ያድናል። ደስ አይልም? ክብር ለኢየሱስ ይሁን። እንትን የሚል ሰው አለ። ሰው ምናምን ሲያገኝ ራሱ ሁላችንም ብዙ ውስጥ አለ የሚሸማቀቅ ሰው አለ። የሆነ ቤት ገብቶ ሆቴል የሆነ ምግብ ቤት ብቻ ገብቶ ለመጸለይ ሁሉንም እንደ አይነት ጌታ ይቀራል። ምንድነው የሚደነግጠው? ሰው ጨለማን ይዘው እንኳን አልደነገጠም። ደረቱን ነፍቶ በአደባባይ ይናገራል። ጨለማን ነው ግን ያዘው። ዋናውን ይዘህ ብርሃን ኢየሱስን ኮራ ብላ አንድ የተወሰነ ጊዜ ለፈታ ብላ ጸልይ። ኢየሱስ ያድናል። ክብር ለኢየሱስ ይሁን። ኧረ በኢየሱስ እንዲህ ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ብቻውን ያድናል። ደስ የሚል ቆንጆ መልእክት ስማይነን እግዚአብሔር የማወቅ ግዴታ የለብን፣ የማመን ግዴታ ነው ያለው። አልገባኝም። ለምን ገባ ምን አገባ እንዴ? እኔም አልገባኝም። የሚገርማችሁ ነገር እኔም አልገባኝም። እኔ አሳምን እመኑ በላቸው ብሎ እንጂ እግዚአብሔር ያላቀኝ አስረዳችሁ ብሏል። እኔ አልገባኝ። ምን ነው ማስረዳችሁ? እግዚአብሔር ምጡቅ ነው፣ እናመልከዋለን። እግዚአብሔር ቅርብ ነው፣ ልናውቀው እንችላለን። አባት ልንለው ፐርሰናል ሪሌሽንሺፕ ሊኖረን ይችላል። እግዚአብሔር ማወቅ መረጃ ማወቅ አይደለም። በመጀመሪያ ደረጃ ስለ እግዚአብሔር እያወቁ እግዚአብሔርን አለማወቅ ይቻላል። ስለ እግዚአብሔርማ ዲያብሎስ ያውቃል፣ እግዚአብሔርን ግን አያውቅም። ዶክትሪን ማወቅ አይደለም፣ ስለ ማወቅ አይደለም፣ ኢንፎርሜሽን ማወቅ አይደለም፣ ዜና ማወቅ አይደለም፣ የድርጅትና የቤተሰብ ጉዳይ ማለት ነው። እግዚአብሔር ማወቅ ማለት በግል ከእግዚአብሔር ጋር ያለ ፐርሰናል ኢንቲመሲ ማለት። እግዚአብሔር አክቹአሊ እወቁኝ የሚለው በመረጃ መልክ ሳይሆን በግንኙነት መልክ። ዘዳግም 6:4 ነው እግዚአብሔር ማወቅ። ጌታ አምላክህን ውደደው ነው እግዚአብሔር ማወቅ። ፐርሰናል ነው። ሰው በሃይማኖት ሆኖ እግዚአብሔርን ላያውቅ ይችላል። ሰው ስለ እግዚአብሔር እያወቀ እግዚአብሔርን ላያውቅ ይችላል። እግዚአብሔር ማወቅ የሁል ጊዜ የፍቅር ግስጋሴ ናት። አታስደንቁ። እኛም አላወቅንም። ምንድነው የአስሬ መጠየቅ? እኔ ራሴ አላወቅ። እኛም ደንግጠናል። ስጋት ውስጥ ነን። ከዚህ ውስጥ ነው ክርስቶስ ነፃ ያወጣል። እናንተም አምልጡ፣ ዋጋ አትክፈሉ፣ ወደ እሱ ጠጋ በሉ፣ እንደ አባትና ልጅ ኖሩ። እግዚአብሔርን እንደ ገዳይ እንደ አጥፊ ያደርጉ ያስፈራል። እንዴ 5-6 የጾም ጸሎት እንትን ብራሩ ለማስደሰት መታገል። እግዚአብሔር ይሁን አጥፊውን። እግዚአብሔር ፍቅር ነው። ወደ ኢየሱስ ህይወት ነው እሱ። አረ እንደዚህ የፈራን እንዴ የልጅነት ስልጣን ተሰጥቶ እግዚአብሔርን እንደ እንትን እያየ ስትኖር አይገብድም? ክብር ለኢየሱስ ይሁን። እሱ ፍቅር ነው። ናምልጥ ወደ ኢየሱስ። ህይወት ነው። በልጁ ያመነ ዘላለም ህይወት አለ። 10 ደጋግመን እናወራለን። ሌላ ሁሉ ተረት ነው። ምንም ማድረግ አይቻልም። ከዚህ ፍርሃት ንቅል አድርጎ ነፃ የሚያወጣው የቱ እንደሆነ ታውቃለህ? ኢየሱስ ጌታ እንደሆነ ባፌ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳ በልብህ ብታምን ትድናለህ ይላል እግዚአብሔር ቃል። አለቀ። ብቻውን ህይወት ይሰጣል። ስማይነን እስቲ አስብልኝ። እዚህ ጋር ሼኪ፣ ጳጳስ፣ ፓስተር እና ሲኒየር ሐዋርያ ቆሟል። አንዱ ጸጉሩ ረጅም ነብይ ቆሟል። እዚህ ጋር ደግሞ ጋለሞታ፣ ሴተኛ ዳሪ፣ የሸዋበር ወሮበላ፣ የምንትስ በር ምንትስ እዚህ ጋር ቆሞልሃል። ትላንት የሰከረ አይኑ የቀላ እዚህ ጋር ቆሞልሃል። ከዛ ጳውሎስ መጣ። ሁሉም ኃጢአት ሰርተዋል ሲል ማን ነው የሚያኮርፍ? ልዩነት የለም ሲል ማን ያኮርፋል? ስለዚህ ወንጌል ለማን አይመችም? ለምን? ቀጥሎ እዚህ ጋር ያለው የሚናገረው ነገር አለ። ምን ይላል? እዚህ ጋር ያለው ቡድን ምን ይላል? ትምክህት እንግዲህ ወዴት ነው? እሱ ቀርቷል፣ ልዩነት የለምና። ሮሜ ላይ እንጻፈው ትምክህት ቀርቷል። በስራ ነውን? አይደለም፣ በእምነት ነው እንጂ። ቀጥሎስ ምን ትላቸዋል? እነዚህን ቡድኖች ሰው እዛው የተጻፈ ሮሜ 3:27 እናማነብል ሰው አለምንም ስራ በእምነት እንዲጸድቅ እንቆጥራለንና። ኢየሱስ ያድናል። አምልጠናል በክርስቶስ ስራ። በራሳችን ለመግባት የምንጣጣር ሰዎች አርፈን እንቀመጥ። እሱ አልቋል፣ አልፏል። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። እድለኛ ነው ስምዖን ኢየሱስ የሚሞትበትን መስቀል
ተሸከመው። እንጨቱን ብቻ እንዳይመስል ተሸከመው፣ ደሙን ነካው። የኢየሱስ ደም ላዩ ላይ አረፈ። ስምዖን ሲሸከም የኢየሱስ ደም እዚህ ላይ ነካው። በመንፈስ ይቀድሳል። እንኳን ቀጥታ ደሙን አግኝተው ተሸከመው። አይ ቲንክ ኢየሱስ ወደ አብ ካረገ በኋላ ስምዖን በጌታ ከሆነ በኋላ ቸርቻውን አስበዋል። ከወንድሞች ጋር ሲገናኝ ደሙ በመቃኔ እያልን ስንዘምረኝ እሱስ ነክቶኛል። እዚህ ላይ ነበር። ይገርማል። የወንጀለኛ ደም እንዳይመስል የጌታዬ ደም ኢምፕሪንት እዚህ ላይ አለኝ፣ አሻራው አለ። እዚህ ጋር ሲነካኝ ፊዚካሊ የኢየሱስ ደም ነክቶታል። የአካል ኮንታክት ነበረው ከኢየሱስ ደም ጋር እና ሲሄድ ኢየሱስ ስማ ምን ወሰረ? አሁን ዝም ብሎ መከተል አይደለም። ኢየሱስ ሲሄድ ዝም ብሎ አይሄድም፣ መልስ ይሰጣል። ይሄ የሚመለስለት ነገር ካለ መልስ እና እየሄደ እያለ ደረታቸውን እየደቁ ሲያለቅሱ እየሄደ አንተ ማውራት በማይቻልበት ሰዓት ኢየሱስ አንድ መልስ ይሰጣል። እናንተ የኢየሩሳሌም ሴቶች ሆይ አላቸው ሲያለቅሱ እንዲሰሙት አድርጎ ነው። ለእኔ አታልቅሱልኝ። ለምን? ይገባኛል ላደርገው የመጣሁት ይሄንን ነው። ለእኔ አታልቅሱ፣ ለራሳችሁና ለልጆቻችሁ አልቅሱ። ይሄንን ለሚያደርጉት ለነሱ አልቅሱላቸው እንጂ መሲህ ተልኮ አልቀበልም እምቢ በእኛና በልጆቻችን ላይ ይሁን ያሉት ትዝ ይላችኋል። ይሄ ሰው ንጹህ ነው ሲል ከደሙ ንጹህ ነኝ ሲል ጲላጦስ እሱ ላይ የሚሆነው በእኛና በልጆቻችን አስወግደው እርግማን ከመጣ በሱ በኩል እኛና ልጆቻችን ላይ ብለዋል። ኢየሱስ እንደዚህ ያለ ለራሳችሁና ለልጆቻችሁ አልቅሱ እንጂ ለእኔ አታልቅሱልኝ አለና በርጥቡ እንጨት እንዲካረጉ በደረቁ አለ ንጹህን ሰው ለመስቀል እንዲሆኑ በኋላ ላይማ አይችሉትም አለ። በእርግጥም ያው 70 ኤዲ ላይ ታውቃላችሁ ሮሞች መተው ኢየሩሳሌምን ምን እንዳረጓት እና ኢየሱስን ይዘውት ሄዱ። መንገዱን ሲሄድ ስምዖን ከኋላ ይከተለዋል እና ኢየሱስ ከፊት ይሄዳል። ክብር ሁሉ ለኢየሱስ ይሁን። የኛ አምላክ የኛ ጌታ አልፋና ኦሜጋ ክብር ለኢየሱስ ይሁን። እንዴት ደስ ይላል። ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።